እንደምታውቁት የኢትዮጵያ ብሔራዊ ቲያትር 70ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ይህንኑ መሰረት በማድረግ እኛም ባለፈው ሳምንት ከዛም በፊት በተደጋጋሚ መረጃዎችን ስናደርሳችሁ ነበረ። ይሄው የ70ኛ ዓመት ክብረ በዓል አሁንም ቀጥሏል። በተለይ ከሰሞኑ በተከፈቱና ለተመልካች ሁሉ በነፃ እንዲታደሙ ጥሪ የቀረበባቸው ቲያትሮች በመታየት ላይ ይገኛሉ። ይህንኑ ምክንያት በማድረግ ዛሬ በጣም ዋና ዋና የብሔራዊ ቲያትር ሰዎችን እዚህ ስቱዲዮ በቀጥታ ስርጭት ጋብዘናል። እንግዶቻችን አቶ ባረከ ታደሰ የኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ እና አርቲስት ካሌብ ዋለልኝ የኢትዮጵያ ብሔራዊ ቲያትር የቲያትር መሪ ስራ አስፈጻሚ ናቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እናመሰግናለን። አምሮባችሁን የመጣችሁት ከዝግጅቱ ላይ ነው ማለት ነው። ልደታችንና ምክንያት ማድረግ እንግዲህ በቀጥታ ስርጭት ያለውን ሁነት እንድናወራ ፈቅዳችሁ ስለመጣችሁ እናመሰግናለን። ብሔራዊ ቲያትር በጣም ትልቅ ቲያትር ቤት ነው። ስሙ የገዘፈ ነው። ቅድም እየነገርኳችሁ ነበር 70 ዓመት ብቻ ነው እንዴ ግሬ ነበረው ያልኩኝ ነበር። ከዛ በላይ ነው የሚመስለው ግዝፈቱና እስቲ እናውራ። በብሔራዊ ቲያትር ያለፉ ለሀገር ውለታ የሰሩ ትልልቅ አንጋፋ አርቲስቶችን በህይወትም ያለፉም አሉና እስቲ ትንሽ እያነሳሳን እየተቃቀስን እናስታውሳቸው። ከክቡር ሰው እንግዲህ አመሰግናለሁ። በ70ኛው ዓመቱ ታሪክ ውስጥ ኤንቢሲም የመጀመሪያ ነው። እኔ ወደ ብሔራዊ ቲያትር ከመጣው ስቱዲዮ ስገባ የእናንተ ለየት ያለ ያደርገዋል ብዬ አስባለሁ። እናንተ ናችሁ በዚህ ላይቭ የጋበዛችሁንና የኢትዮጵያ ብሔራዊ ቲያትርም 70ኛ ዓመቱን ሲያከብር ልዩ ታሪክ ነው። የእናንተም እዛ ውስጥ የመጀመሪያ ሚዲያ ናችሁ ማለት ነው። በእኔና በዚህ በኩል አመሰግናለሁ። እንዳልሽው ብሔራዊ ቲያትር 1948 ተመሰረተ ሲባል ከዛ ቀደም ባለ ታሪክ የተለያዩ ምሁራን ሲናገሩ ጸሐፍትም ሲናገሩና የተለያዩ ታሪኮች መዛግብታቸውን ስንጠቅስ የምናገኘው 1928 ጣሊያን ኢትዮጵያን በገባችበት ሰዓት ሲኒማ ማርኮኒ ይባል እንደነበረ ነው። ስለዚህ ከ70 ዓመት ይልቃል ማለት ነው። እና እነዛ በዛን ሰዓት ኦርኬስትራ የሙዚቃ እንትኑን ሶሎይስትስ የሚባሉ እዛ በራሳቸው እንግዲህ የሚዝናኑበት ትንሽዬ ቢልዲንግ ትንሽዬ ህንጻ እንደነበረች ነው የሚወሳውና ያኔ ነው ቢልዲንግ ወይ ደግሞ ህንጻ የተጀመረው ማለት ነው 1928 ያቺ ሲኒማ ማርኮኒ የምትባለው ትንሽዬ ህንጻ ንጉሱ ደግሞ በታሪክ እንደምናውቀው 1923 ጥቅምት ላይ ቀዳማዊ አፄ ኃይለ ሥላሴ ወደ ዙፋን ሲመጡ የ25ኛ የብር ኢዮቤልዩ የዘውድ ክብረ በዓላቸውን ለማክበር ሲሉ ግራ ቀኝ ብለው ሲያስሱ ሲፈልጉ የት ብናከብር ይሻላል ብለው ጠይቀው ብሔራዊ ቲያትር ያሁን ብሔራዊ ቲያትር ላይ እንደከተሙ ነው እንግዲህ ታሪክ የሚነግረንና እዛ እንግዲህ ያኔ ትንሽዬዋን በጀት በጅተውለት እንግዲህ ሰራተኞችን መድበው በደንብ እንዲሰራ ውስጡ በቃ አሁን ያለውን ይዘት ይዘው እንዲስተካከል ካደረጉ በኋላ 1928 የሚሆነው 25ንና አንተኑ ሲጨመርበት ጃንሆይም 1923 እና 25 28 አይደለ 48 አይደለ የሚሆነው ብሔራዊ ቲያትርም 1948 የሚባለው ለዛ ነው ማለት ነውና ማች ያርጋል። ንጉሱ 1923 ስልጣን ላይ ወጡ። 25 ዓመት 23 ላይ ሲጨመር 48 ሆነ። 1948ም ተገጣጠመ ማለት ነው። ተመሰረተም የሚባለው አንዳንዶቹ ገና ህንጻው ተሰራ ተጀመረ ማለት አይደለም። በይፋ እንደ ተቋም ወይ ደግሞ ኢንስቲትዩሽናል እንዲሆን 1948 የመጀመሪያ ቀዳማዊ አፄ ኃይለ ሥላሴ ቲያትር ቤት ነው ይባል ነበርና ሰየሙት ነው መሰረቱት ነው የሚባለውና ከዛ ይጀምራል ለማለት ፈልጌ ነው። እና አጀማመሩ እውነትም እንዳልሽው 70 ዓመት ብቻ አይደለም ታሪክ ሲመዘዝ ማለት ነው። ግን ተመስርቶ ልክ እንደ ቲያትር ተቋም ከዛ ጊዜ ጀምሮ ነው ማለት ነው። ከ1948 ጀምሮ ስንቆጥር ህዳር 3 እኛው በከፈትንበት እለት በዛችው ቦታ ያንበሳው ያለበት አሁን አይታችኋል አይደል? የእናንተም እዚህ ባክግራውንድ ሳይ ቢቢሲ ላይ መሄድን ነው የምታገኘው። ያ አንበሳ ብዙ ወጪ እንደወጣበት ነው
ንጉሱ እንደውም አይተውት ለምረቃ ሲሄዱ ምን ነው አንበሳስ አይመስልም ብሎ እንደ ስላቅ ነገርም እንደተናገሩ ይወራል። ለምን ዋጋው ነው አንበሳ ምስሉና ያገኙት እንትን አንድ ስላልሆነላቸው እና በጣም የሚገርም ታሪክ ያለው ቤት ነው። እኛም በዛችው ቦታ እዛው አንበሳው ያለበት ባንዲራ አለ፣ የኢትዮጵያ ባንዲራ አለ፣ የአፍሪካ ህብረት ባንዲራ አለ፣ የኛ ሎጎ ደግሞ ያለበት ያንን ደቂቃ ሲነግሩን በጣም ይገርመን ነበር። ባለፈው በዚህቹ ሰዓት ነበር ንጉሱም የመሰረቱት የከፈቱት ሲሉና ይሄንን ይመስላል። ትንሽ እኔ ከዚህ ልጀምር ብዬን ደስ ይላል። በጣም ጥሩ ነገር ነው። በነገራችን ላይ የኛም ባክግራውንድ ስናደርገው ከዚህ አንፃር ነው። በደንብ ትርጉም ስላለው አንድ የሀገርም ብራንድ ሀገር የምትወከልበት አንዱ ስለሆነ ነው ከኔ ጀርባ ያለው ማለት ነውና ይሄ ብሔራዊ ቲያትር በጣም በኢትዮጵያ ኪነ ጥበብ ታሪክ ውስጥ የአንበሳውን ድርሻ የያዘ ነው። አንበሳ ብቻ ምልክቱ የሆነለት አይደለም። የነማን ቤት ነው ተብሎ በዚህ ዘመን ቢጠየቅ እንደው ታሪኩን ብዙም ያላጠና ሰው ቢገኝ ብሔራዊ ቲያትር ያፈራቸው ሰዎች ብዙ ናቸው በቁጥር። ግን እንደው ካሌብ አሁን ትውስታ ላይ የመጡ ከሙዚቃው ከቲያትሩ የነማን ቤት ነበረ ማለት ይቻላል? ያው ቀድመው አእምሮ ውስጥ የሚከሰቱ ድንቅ ባለሙያዎች ፈርተዋል እዛ ቤትና ከናውላቸው ደጀኔ ከድሮዎቹ ማለት ነው። ተስፋዬ ሳሉን የመሰለ ሁለገብ የከያኒ ናቸው። አባባ ተስፋዬ የሚያሳድጉ አባት ናቸውና ስለሳቸው በተለይ በርካታ ሚዲያዎች ሊዘግቡላቸው የሚገባ ያልተነገረላቸው ያልተዘመረላቸው እንቁ አባታችን ናቸው እሳቸው። እነ አስናቀች ወርቁን የመሰለ እነ ጠለላ ከበደን የመሰለ እነ ቲዮን ሸትን አልጋነሽ ታሪኩን ወደዚህ የመጣ ስትሬድ ደግሞ እነ አለሙ ገብረአብ እነ ፍቃዱ ተክለማርያም ነፍሳቸውን ይማርና እነ ጀንበሬ በላይ ተክሌ ደስታ ወጣቶቹ እንግዲህ የዘለልኩ ነው አይብሬስት እንደው የመጡትን ነጌትነት ነው ተስፋዬ ገብረሃና ቴዎድሮስ ተስፋዬ ሙላቱ ማነው እነ ትግስት ባዩ ሉሌ አሻጋሪ ያ እነ ሙሉ ዓለም ታደሰ ግሩም ዘነበ አለማየሁ ታደሰ እያለ ከሙዚቃው ደግሞ ነጋሽ መራይን የሚያክል እንቁ ስለሳቸው እንደው ስለ ሽልማታቸው ባረክ ወደ በኋላ የሚነግረን ይመስለኛልና ጋሽመራይ በጣም ድንቅ የዓለም ስጦታ ናቸው። አንዳንዴ ፕላኔቶቻችን ላይ ያርፋሉ አይደል? ድንቅ የሆኑ ከዋክብቶች በዛ ልክ የሚጠቀሱ ትልቅ ከያኒ ናቸው። እነሱን የመሰለ እነ መልካሙ ተበጀ የመሰለ ድንቅ ከያኒ ስንቱን ጠርተው ትችላል። ሙዚቃው በጣም ጥላሁን ገሰሰ ሚኒሊክ ወሰናቸው እኛ ጋር ነበሩ። ተስፋዬ አንፋዘር ምንላቸው ተስፋዬ አበበ ነው በናሽናል ቲያትር የሰሩባቸው አጋጣሚዎች አሉ። እነ ሎሬ ጸጋዬ ገብረመድህን ከመሯቸው ውስጥ ደግሞ እነ ተስፋዬ ገሰሰን የሚያካክል እንቁ ባለሙያዎች መርተውታል ቤቱን እና በዚህ ዘመን ወደዚህም ስንመጣ እነ ፕሮፌሰር ረዳት ፕሮፌሰር ነብዩ ባዬ አልፎበታል እሱ ትንሽ ወራል እነ ተስፋዬ ሽመልስ እነማን ያዘዋል እንደሻው የመሩት ቤት ነው። በርካቶች እነ አቶ እንዳለ ደንበል የሚባሉ እንዲሁም አቶ ባረካ ርጩ ዶክተር ናቸው እሳቸው እንደሱ ጋር ደርሰናል አሁንና ድንቅ ቤት ነው። ብዙ በርካታ ባለሙያዎችን ያፈራ ቤት ነው። ወደፊትም ትልቅ ተስፋና ራዕይ ያለው ቤት ነው። በብሔራዊ ቲያትር በኩል ማለፍ ወይም እዛ ገብቶ መስራት ለአንድ ከያኒ እንደ ካባ መደረብ ነው አይደል? በጣም ትልቅ ቦታ የሚሰጠው ነገር ነው። እስቲ የቀሩትንም በዛው አስታውስልን። በዚህ አጋጣሚ ካሌብ ያለውን አልደግም እኔ ሼክስፒር ሲባል ከእንግሊዞች ታሪክ አይነጠልም። እኛም ያው አንዱ አንዱን ይበልጣል ብለን ባንልም ጸጋዬን ያለ ማስታወስ ከባድ ነው። ብሔራዊ ቲያትር ውስጥ ታሪኩ ውስጥ ቅድም እንዳልኳቸው አሁን ገና ብዙ ጥናት ይፈልጋል። በነገር ላይ ከኛ ይልቅ ነጮቹ ናቸው ብዙ ነገሮቻችን የሚያውቁት። ያው ትክክል ይሁን አይሁን እሱም ጥናት የሚፈልግ ቢሆንም ማለት ነውና ፍራንዝ ዙልዌከር የሚባል የመጀመሪያው ዳይሬክተር የኢትዮጵያ ብሔራዊ ቲያትር ታሪክ ውስጥ እሱ ነው። ኦስትሪያዊ የሙዚቃ ኮምፖዘር ነው። ከዛ ቀጥሎ ጸጋዬ እንደመጣ ነው እንግዲህ ታላቁ መሪ ተብሎ የሚወሳውና ብዙ ሰዎች መርተውታል።
የተወሰነች ጊዜያት ብትሆንም ጸጋዬ ግን ዘለግ ላለ ጊዜ ይዞታል። ያውም ፐርፎርማንሱንም እየሰራ እየጻፈ ማለት ነው። የመጀመሪያ ደግሞ 1948 ዳዊትና ኦሪዮን የሚባለው እንትን አሁን አልባሱ አለ። በዛን ጊዜ የነበረው ኳሊቲ የነበረው ዲዛይን በጣም የሚገርም ነው። አሁን አለ ለኤግዚቢሽኑ አቅርበናል እኛ 48 ላይ ያኔ ዳዊትና ኦሪዮን ራሱ ለምንድን ነው የተፈለገው ብለህ ብትል ባይብሊካል ነገር ነው ነገሩ። ዳዊት ማን ነው? ኦሪዮን ማን ነው? የኢትዮጵያን ድል የማድረግ የማሸነፏን ጀግና ሀገር የመሆኗንም ጭምር የሚያሳይ ስለሆነ ጸጋዬ በነበረበት ሰዓት ነው እንግዲህ ይሄኛው ነገር የተሰራውና ዘለግ ላለ አመታትም እንደመራው ነው። እሱ ደግሞ በጣም የሚገርመው ጸጋዬ በዛን ሰዓት የሚናገሩ ሰዎች ሰልፍም እንደተወጣበት በጣም የገረመኝ አንጋፋ ሰዎች ሲናገሩ ያ ሰልፍ ማለት እንግዲህ በዛን ጊዜ የነበራቸው ፍላጎት ይኖራል። በዛን ሰዓት የነበሩ የቤቱ እንግዲህ የኪነጥበብ ባለሙያዎች እና እሱ እንዳላወቀ ጓደኞቹ አሁን ሲናገሩ እሱ አላወቀም ነበረ እንደተወጣበት። ከዛ አንዳንድ ግለሰቦችን እስር ቤት ካስገቡ በኋላ ሄዶ ሲነግሩት ሄዶ ከእስር ቤት እንዳወጣቸው ነው። እሱ ላይ የወጡትን እንደገና ራሱ ሄዶ ታሰሩ ተብሎ ሲነገራሉ በጣም ደንግጦ ሄዶ ከእስር ቤት አወጣቸው። ከዛ ምን ሆነ ብዬ ስጠይቅ ይቅርታ እንዳሉት እሱ በቃ እስከዛ ድረስ አላወቀም ነው። እሱ ብቻ ደግሞ አይደለም ጸጋዬ እንግዲህ በእሳት ወይ አበባ ራሱ በጣም ኢንክሬዲብል ሞኖሎግን ጽፎልናል፣ ተርጉማል። በጣም የሚገርም ታላቅ ሎሬት ይገባዋል ብለን የምንጠራው ሰው ስለሆነ ደግሞ በጣም የምታስገርመው አንድ ስታቹ አለ የሆነ ቅርጻ ቅርጽ የምንለው ግራር ተብሎ የሚጠራው ውስጥ አለ። አሁን እንደውም ሪዲዛይን እናረጋለን ብለን ትልቅ ማስታወሻ ስለሆነ ከቲያትር ገቢ ያንን የአፋር ገበሬ ነው የሚለው እንትኑ ለምን እንዳሰበ እንዴት ሊሆን እንደቻለ ገና ጥናት ይፈልጋል። ሱራ ጸጋዬ ከቲያትር ገቢ ፍሮንቲኑ በኩል ያለው ከቲያትር ገቢ እሱን ቅርጻ ቅርጽ እንዳሰራ ነው የሚነገረውና እኔ ዝም ብዬ ሳስብ አፋንም አስብ ሂዩመን ኦሪጂን አይደለ የሰው ዘር መገኛ ደግሞ አስብ ብሔራዊ ቲያትርም የአፍሪካ የመጀመሪያው ቲያትር ቤት ለምን በቀኝ ግዛት ተይዞ እነሱ እንደዚህ አይነት ታሪክ የላቸው። ልክ ነው። ያቺኛውም ቅርጻ ቅርጽ የምታሳየን ሂዩመን ኦሪጂን መሆናችንም ጭምር የቲያትሩ ብቻም አይደለም የሚል ትልቅ አንድምታ ስላለው በዚያው አጋጣሚ ምሁራን ሊያጠኑበት ይችላል ብዬ ነው ማስበውና ጸጋዬን አለማንሳት ብዬ ነው። ጸጋዬ ማለት ንግግርንም ይችላል። በነገር ላይ ንግግሮቹ ላይ ሞቲቬሽናል ስፒከር ነው ማለት ይችላል። ደራሲ ነው፣ ሀያሲ ነው፣ አዘጋጅ ነው። በዛ ቁመቱ እንትን ሲል ይሄ ብቻ ደግሞ አይደለም። ጸጋዬ ቤቱን በመራበት ሰዓት የቤቱንም ድባብ እንደቀየረ ይነገራል። ከዛ ደግሞ በጣም ትልቅ ሊወደስ የሚገባውና ስሙ ከፍ ብሎ መጠራት ያለበት እንግዲህ ጋሽ ተስፋዬ ገሰሰ ቤቱን መርተውታልና ተስፋዬ ገሰሰም አንዳንዶቹ እንደም ቅይጥ ናቸው ይሏቸዋል። ማለት መልካቸው ውበታቸው አፄ ኃይለ ሥላሴ በነበሩበት ሰዓትም ገና በልጅነታቸው ብሔራዊ ቲያትር ቁጭ ብሎ የሚሰሩትን ስራዎች ይመለከት እንደነበረና ውጪ ድረስ ሄዶ እንዲማር ራሱ ንጉሱ እንደፈቀደለት ይነገራልና ቤቱን እሱን በመራበት ሰዓት በቃ የተለያየ ቀለም ይዞ የመጣ ነውና ብዙ ሰዎች ይጠቀሳሉ። ራሱ አርቲስት ሃይማኖት አለሙ የመድረክ ፈርጥ ነበርና እኔ ብዙ ጊዜ እንደውም የኛን እንቁ ሰዎች እኛ ካላስታወስን ካልዘከርናቸው ማን እኔን ስላስተማሩኝ ሁለቱ አስተምሮኛል። ጋሽ ተስፋዬ ያስተምሮኛል። አርቲስት ሃይማኖት አለሙ 4 አመት ሙሉ አክቲንግ እሱን ያስተማረኝና ያለው በቃ ኢትዮጵያዊነቱን በተለይ በኪነ ጥበብ ዓለም ውስጥ እነዚህ ሰዎች ይጠቀሳሉ። ሌላ ደግሞ የገረመኝ ስለ ጥሌ ቅድም ጠቀስ አድርጎታል ካሌብ። ጥላሁን ገሰሰ ማለት እኛ እንደምናወራው አይደለም። በዛ ሰዓት ገና 12 አመት 13 አመት እያለ ከዚቹ ከወሊሶ መጥቶ ሲኮተኮት የነበረውና ትልልቅ ስራዎቹን ያሳየበትና ያንን ሞገስ ያገኘ በብሔራዊ ቲያትር እንደሆነ ይነገራል። ባለፈው 70ኛ አመቱ ላይ ባለቤቱ መታ ነበር እንትን ያለችውና እንደ ክብር እንግዳ መታ እኛም ጋብዘናታል። ያ ድምጽ መረዋ እስካሁን ድረስ ያልተደረሰበት የተለየ ቅኝት የተለየ የሙዚቃ ውበት የዛ የቤቱ ስሪት ነው ማለት ነው። ጥላሁን ኖት ኦንሊ ጥላሁን ብቻ አይደለም
አስቴር ራሱ አስቴር አወቀ ኦዲዮአቸው አለ በዛን ጊዜ ቪዲዮአቸው አለ እንዳልከው ወደፊት እንግዲህ ሚዲያም በደንብ ይሰራበታል ብለን እናስባለን እኛም እናንተ መጣችሁ ልትሰሩበት ትችላላችሁ ትራንስክራይብ ያልተደረጉ ማአት እንግዲህ ተዝቆ የማያልቅ ታሪክ ያለበት በቪዲዮም በኦዲዮም አለ ሙዚቃቸውና እሱ ወደፊት ምን ሰራበት ይሆናልና ምንድን ለማለት ፈልጌ ነው በአጠቃላይ ብሔራዊ ቲያትር ሲባል ከዚህ በፊት አንድ ለናቱ ተብሎ የሚጠራው በተለምዶ አሁን ግን አንድ ለሁሉ የሁሉም ኢትዮጵያውያን የኪነ ጥበብ ቤት እንደው አንዳንዶቹ ባለፈው ጎራ ብለው ሲያማክሩና ሲያናገሩን የጥበብ ቤተ መንግስት ነው ይሉታል ትክክል ነው የጥበብ ቤተ መንግስት ነው ማለት ዝም ብለህ አትገባም ግርማ ሞገሱ ያስፈራሃል ያስጨንቃል ቀደም እንዳልሽው በዛ ማለፍ አሁንም እኮ ይሉናል መጎብኘት ይቻላል መግባት ይቻላል ምናምን የሚሉት ክፍት ሆኗልና የሁሉም ኢትዮጵያን ቤት ነው ሲባል ሁሉም ጎራ የሚልበት ግን በዲሲፕሊን በስርዓት ኢትዮጵያን የሚያከብር የኛን ባህል የኛን እሴት የሚወድ የሚያከብር ሰው እዛ እንደሚገባበትም ጭምር ነውና ይሄም ሳይጠቀስ ከታለፈ አስቸጋሪ ነው ብዬ ነው በጣም ጥሩ እንኳን አነሳ ነው ይጥያቄ ወደ ክብረ በዓሉ እንመጣለን በጣም ብዙ ታሪካዊ ጥያቄዎች ሊጠየቁ ይችላሉ ግን በጣም ሴንሲቲቭ ያደረገኝ ቀደም ሲል ከመድረክ በስተጀርባ አንስተ ነው የነበረው ነገር ነው የኢትዮጵያ ብሔራዊ ቲያትር ህንጻው ማለቴ ነው የተሰራው ውሃ ላይ ነው ሀይቅ ላይ አዲስ መረጃ መጣ ምንድነው እሱ ነገር እሱንም እንግዲህ እኔ አሁን እዛ እንደገባሁኝ የኪነ ጥበብ ሰው ስትሆን ያው ጠያቂ ነህ ጠይቃለህ ብሔራዊ ቲያትር ምን ይመስላል እንዴት ነው ብለህ ስትል ከግራውንድ ጀምሮ በተለይ የቫራይቲ ኦርኬስትራ በዛን ሰዓት የሚገርም ኃይል እንደነበረው አንተም እንዳልከው ራሱ የሪቮልቪንግ ስቴጅ ከስር ወጥቶ ወይ ደግሞ እዛው ስር ሆኖ ድምጽ እንደሚያወጡ ነው የሚነገረውና እሱንም ማየት እንችላለን እንግዲህ ወደፊት ለጥናትና ምርምር ሲበቃ ማለት ነውና በዛን ሰዓት እንግዲህ በንጉሱ ጊዜ የሆነ በሽታ በአካባቢው ላይ እንደነበረ ነው ታላላቅ ሰዎች የሚናገሩትና ያ በሽታም እንዲሰክን ከህዝቡ ላይ ጸጥ እንዲል ታስቦ እንደተሰራ ነው ሁለተኛ ደግሞ ቀዝቀዝ ያለ ባህሪ ያለው የራሱ ደግሞ የተሰራበት ንጥረ ነገሮቹ የአየሩን ሁኔታ ባላንስ እንዲያረግ ሚዛናዊ እንዲያደርግ ከውጪ የምታገኘው አየርና ውስጥ ስትገባ የምታገኘው አየር አይደለም አንደኛ ለሳውንድ ፕሩፍ ሁለተኛ ደግሞ የጣሊያን ማለት ሐሳቡ ቢሆንም ወደ ኢትዮጵያዊነት እንዲቀየር ቤቱ ራሱ ማለት ነው እነዛ በዛን ጊዜ ያቺን የጀመረው ለራሳቸው ፐርፐዝ የራሳቸውን የፖለቲካ አይዲዮሎጂ ሲያራምዱ የነሱ ሰዎች ለማስተማር ለማዝናናት ተብሎ የተሰራ ነው ንጉሱ ግን ያንንም ዳይቨርት ያደረጉበት ታሪክ ነው ብለን እንጠራለን ሲኒማ ማርኮኒ ተባለ እንጂ የኢትዮጵያ ብሔራዊ ቲያትር የተባለበት ምክንያቱም ለቲያትር ቤት ተብሎም እንዳልተሰራ ነው መታወቅ ያለበት ሁሉም ቲያትሮች እኔ ባለኝ መረጃ ለቲያትር ቤት ተብሎ እንዳልተሰራ ነው የሚናገሩት አብዛኞቻቸውና ይሄኛው ለቲያትር ቤት ተብሎ አይደለም እግረ መንገዱን ቅድም እንደተናገርኩት ንጉሱ የብር የዮቤልዩ የክብረ በዓል የዘውድ ክብረ በዓላቸውን ለማክበር ብሎ አስቦ ቦታው ላይ ሄዱ እንጂ ቲያትር ቤት ብሎ አልተሰራም ነው መጀመሪያ ይሄኛው ኢንክሬዲብል ያደርገዋል የተለየ ታሪክ ያደርገዋል ግን መጨረሻ ላይ ሲያዩት ራሳቸው ቁጭ ብሎ የሚያዩበት ቦታ ሰገነት አለ ቤተ መንግስትም እኮ የሚባለው ለዛ ከባለቤታቸው ቁጭ ብለው ስቴጁ ላይ ኢቭን ደግሞ ፊልም ታሪክም እንዳለው ነው ፊልም ራሱ በኢህአዴግ ጊዜ ሲናገሩ የተለያዩ ማሽኖች ገብተውለት ሪፍሌክት የሚያደርግ ማለት ዲስፕሌይ የሚያደርጉበት የፊልም ታሪክም አለው ቤቱም በደርግ ጊዜም የሆነ ሼፑን እንደቀየረ ከእንትኑ ከጣሪያው ጀምሮ ኮርኒሱ ራሱ እንደተቀየረና በጀመረ ሌላ እንደነበረ ብዙ ታሪክ አለው ያው እዚህ ሁሉንም ነገር ባናወራም ጊዜም ባይበቃንና አንደኛ ለቲያትር ፐርፐስ ተብሎ አይደለም የተሰራው የንጉሱ የብር ኢዮቤልዩ ክብረ በዓል አንድ የለየት ያደርገው ሁለተኛ ደግሞ ሲያዩት በቃ መልካም እንደሆነ አዩና የመጀመሪያውም ታሪክ የቲያትሩ 1948 ዳዊትና ኦሪዮን እንዳዩት ነው የሚነገረው ቁጭ ብለው አይተውታል እሳቸው የተቀመጡበት ሽንት ቤት አለ አሁን እዛው
የመክፈቻው ራሱ ላይኛው ሰገነቱ አለ እሱም ከንጉሱ በኋላ ማንም እንዳልተቀመጠበት ነው ይሄም ለየት ያደርገዋል አስበው በጣም የሚገርም ቤት ነውና መክፈቻው ራሱ የብር እንደሆነ ከዛ ደግሞ በጣም የገረመኝ እንግዲህ ካነሳን በየ ነውና እንትኖቹ አሉ ገና ውስጥ ስትገባ የተሰራበት ስሪት ንጉሱ ይቀመጡበት የነበረው በዛን ጊዜ የነበረው የዙፋን ወንበራቸው አለ እንግዳ የሚያርፍበት እንትን አለና ወርቅ ነው ተብሎ የሆነ እንደ ኮከብ አይነት ምስል ያላቸው እንትኖች አሉ ግርግዳው ላይና እንደ ተሰረቀም ጭምር በኋላ ሲያዩት ያው ዝም ብሎ ለዲኮሬሽን ነገር ተጠቀሙበት እንጂ ወርቅ እንዳልሆነና እንደመለሱት እና በጣም የሚገርማል ወርቅ ከሆነ ብሎ እንትን ተብሎና እና ብዙ ታሪክ አለው ቢነሳና ይሄኛው መታወስ አለበት ሌላ ለየት የሚያደርገው እንዳልኩ ኢትዮጵያ ቀኝ ግዛት አልተገዛችም ሲባል እውነት ነው ስራዎቻችን ይመሰክራሉ አንዱ ደግሞ ብሔራዊ ቲያትር ነው የመጀመሪያ የአፍሪካም ቲያትር ቤት የሚባለው ለዚህ ነውና እና ማለት ብዙ ነገር ማውራት ይቻላል ነው ባጭሩ ስለ ብሔራዊ ቲያትር ካይቅ ላይ ነው የተባለው ግን በርግጥ መረጃ ያለው ጉዳይ ነው አለው መረጃ አለው ብዙ ሰዎች እንግዲህ አሁን የተሰነደ ላናገኝ እንችላለን እንዳልኩ የቦታው አሁን ሎኬሽኑ ያለበት ከተለያየ ዳይሬክሽን ውሃዎች ከስር እንደሚመጡና አሁንም ድረስ እንደሚሞላ ነው አለ አሁንም አንደርግራውንድ ይሞላል ሲሞላ ወደ ላይ እንደሚመጣ ግን ድሮ ደግሞ እዛው የሙዚቃ ኦርኬስትራ አባላቱ ሪሄርስ እንደሚያረጉ እንደሚለማመዱበት አንደርግራውንድ አለ ግን አሁን መታደስ አለበት ሪኖቬሽን ከፍተኛ በጀት ይጠይቃል እንጂ የድሮውን ማምጣት ይቻላል አንዱ ይሄ ነው ታሪኩን ማንሳት የሚፈልገውና እሱ ሌላ ጥናት ነው ማለት አሁንም ውሃው አለ ይሞላል ስለ ከዛ ስለ አስጠርገ እንኳን ብታወጣ የሚያልቅ አይደለም ከየት እንደሚመጣም እንደሚሆን ሌላ ታሪክ ይፈልጋል ለዛም ጭምር እንደተሰራ ነው ማለት ነው ታሪክ ስለዚህ በ70ኛ ዓመት አዲስ ታሪክ ሰምተናል ማለት ነው ጥሩ ወደ ክብረ በዓሉ እንምጣ እስቲ እንደዚህ እናንተም ተወባችሁ የመጣችሁበት ጉዳይ ማለት ነው ስለ ብሔራዊ ቲያትር አሁን እንኳን በመታወሩን ነገር አፍ ያስከፍታል በቃ በዛ በኩል ማለፍ ቅድም እንዳልነው ውስጥ ስንገባ የሆነ የቤተ መንግስት አይነት ስሜት ሁሉ ይፈጥራል እዛ ደግሞ ያገለገሉ ሰዎች ጋር የመገናኘት እድል ላለው ሰው ደግሞ እነዛ ሰዎች ራሳቸውን የቻሉ ትልቅ ቅርስ ናቸው እና አሁን ክብረ በዓሉ ሲከበር በምን ሁኔታ ነው ያከበራችሁ ያላችሁት እንደው ያንን ደረጃ በመጠነ መልኩ እንዴትስ ማዘጋጀት ቻላችሁ ኦኬ አጀማመሩ ያው ህዳር 3ን መልቀቅ የሌለበት አጋጣሚ ስለነበር የእውነት በጣም ርብርብ አድርገን ነበር ቀኗ ሳታልፍብን የጀመርነው ታሪኩ እጅግ በጣም ብዙ ነው ያንን ሁሉ ነገር አጠቃለን የዛችለት መዘከርን የመጀመሪያ እናደርገው እንጂ 70 አመትን በ7 ቀን 70 አመትን በ70 ቀን ብለን የተነሳ ነው ስንነሳ የመጀመሪያው ቀን ፕሮግራማችን ግን ኤክስትራክቶች ነበሩን ቫራይቲ ኦርኬስትራ ነበረ የባህል ቡድኑ ነበረ እንደገና ንግግሮችም ነበሩ ስለ ኢትዮጵያ ብሔራዊ ቲያትር የዳሰሳ ጥናት ነበር በወፍ በረር ተወዳጁ ድምጽ ባለሙያ የሙዚቃ ባለሙያ ምንለው ሰርጸፍሬ ስብሃት ነበር ዳሰሳ ያደረገው ያንን የመሰለ ቆንጆ ፕሮግራም አድርገን ነው የመጀመሪያ መክፈቻ ቀናችን የነበረው ናሽናል ቲያትር ብዙ የሚባሉለት በተለይ አሁን በመንጫወትበት ሰዓት ያላነሳናቸው ነበሩ የእዝራ የባህል ቡድኑና ሲጀመር የዳዊት ኦርኬስትራ ይባል የነበረው አሁን ቫራይቲ ኦርኬስትራ ይባላል እንደውም በአፍሪካ 3 እንደሆኑ ነው የሚነገረው የግብፁ የደቡብ አፍሪካውና የኢትዮጵያው ኦርኬስትራ ያላቸው እጅግ በጣም ረቂቅ ሙዚቃዎችን የምንሰማበት ያ ባንድ ያለው እኛ ጋር ነው እሱም ስራውን የሚያቀርብበት ነውና በዚህ ልክ ደመቅ ብለን ነው የጀመርነው ቀጣይ ጉዞዎቻችን 10 ቀን የጥሪ ፕሮግራም ካደረገን በኋላ 7ቷን ቀን የነጻ አሁን ቴሌ ሲያከብር አመቱን የነጻ የመደወል አገልግሎት ይሰጣል ህዝቡ ሌላው ምርት ያለው ምርቱን ይሰጣል እኛ ደግሞ ውድ ስጦታችን ቲያትሮቻችን ሙዚቃዎቻችን ናቸውና ትላንትና ቅዳሜ ከ13 ከቅዳሜ እስከ ቅዳሜ ብለን በ13 የምየብረቷ የሚባለው ቲያትራችንን ከ8 ሰዓት እስከ 11 ሰዓት ተኩል አሳየን በነጻ ህዝብ ጠርተን ማለት ነው በየትምህርት ቤቱ በየመስሪያ ቤቱ ጥሪ ተደርጎ በርካታ ታዳሚዎቻችን
ልደታችን የብቻችን አይደለም፣ የጋራ ልደት ነው። ቲያትር የሚባለው ተመልካቹንም ጨምሮ ነው። ቲያትር ያለ ተመልካች ቲያትር አይባልም እና ከነሱ ጋር ሆነን አከበርን። ማታ ላይ ሌላ ቲያትር አሳየን። አሁን በዚህ ሰዓት እየታየ ያለ ቲያትር አለ፣ ንጉስ አርማ የተባለው ቲያትር። ማታ እንደገና 12 እንግዶች አለ። ነገ ሸንጋይ ይቀርባል። ማክሰኞ እንደውም የሀገር ፍቅር ቲያትር የደመና ዳንኪረኞችና ቤርሙዳ የባሉ ግርማ ቲያትር ይቀርባሉ። የኦሮሚያ ቲያትር ሲዳሙታ የተባለ ቲያትር ይቀርባል። የእንግሊዘኛ ቲያትር አለን፣ ፒስ ኤንድ ላቭ ቲያትር ይቀርባል። ቢራቢሮ የሚባል ደግሞ አዲስ አበባ ዩኒቨርሲቲ የተሰራ እነሱ ያቀርባሉና ሙሉ ፕሮግራማችንን እንደዚህ አድርገን አሳልፈን ቅዳሜ ግን ቀኑን ሙሉ ከጠዋት እስከ ማታ ለየት ያለ ፕሮግራም እናቀርባለን። በማርሽ ባንድ ነው ስንጀምር የጀመርነው። መዝጊያችንን በማርሽ ባንድ ሆኖ የተለያዩ ኤክስትራክቶች ይቀርባሉ። ከነ ዳዊትና አውሬውን ጀምሮ ብዙ ቲያትሮች እኛ መድረክ ላይ ተመድርከዋል። እናንቲገን የመሰለ እነ ንጉስ አርማ አሁን እየታየ ድጋሚ ነው የቀረበው። እነ ኤዲፐስ ኪንግ የመሳሰሉ ረጅም ዓመት የታየ ባቢሎን በሳሎን እነ ባቢሎን በሳሎን እንግዲህ በአፍሪካ 22 ዓመት የታየ ቲያትር ነው ትልቁ ቲያትር። እነሱን ከነሱ ኤክስትራክቶች ይቀርባሉ። ቫሪቲ ኦርኬስትራ ያቀርባል፣ እዝራኤል ባል ቡድኑ ያቀርባል። ድንቅ ምሽት እናሳልፋለን። በጣም ተጋብዛችኋል። ቅዳሜ አንቀርብ። በጣም መዝጊያው መቼ ነበረ የሚሆነው? ቅዳሜ በ20 ማለት ነው። በጣም ጥሩ። ከክብረ በዓሉ ጋር በተያያዘ ትንሽ ለየት የሚያደርገው የከፈታችሁት ኤግዚቢሽን አለ። ምንድነው ሐሳቡ? እሱ እንግዲህ እኛ በነገራችን ላይ ክብር ለሚገባው ክብር መስጠትም ያስፈልጋል። እኔ ከዚህ ቀደም አራቱንም ቲያትር ቤቶች እንደ ድል ሆነው መርቻለሁ። በኢትዮጵያ ታሪክ ውስጥ የመጀመሪያ ያደርገዋል። እሱ እንደ የመንግስት ልማት ድርጅት ነበር ያን የተደራጁትና 1 አመት ከ2 ወር ምናምን መርቼ ነው እንደዚህ የመጣሁት። አሁን ገና 6 ወር ምናምን ሆኖኛል። እዛ ቤት ሳየው ቅድም ስናወራው የነበረው ትልቅ ታሪክ ማስታወሻ የለውም ማለት እዛ ስታይ ሰዎች ያወራሉ ወይ አንዳንድ ፎቶዎች ደግሞ ገብታችሁ አይታችሁ ከሆነ ግርግዳ ላይ ተሰቅለዋል የመሩት እንጂ ሌላ የለውም። ቶሎ እሱን አሰብን፣ ቁጭ ብለን ተነጋገርን። ወደ ሀብት መሰብሰብ ነው የሄድነው እኛ። አሁንም ቴክኖሎጂ ይፈልጋል። በርግጥ ሞደርን አሁን ቴክኖሎጂ የደረሰበት ከተማ የደረሰችበት ሀገራችን አሁን እየሄደችበት ያለው የቴክኖሎጂ ፍጥነት ይገልጻል ብለን ምንድን ገና ነው፣ ግን መሰብሰብ ነው ያለብን እኛ። ፎቶዎችን ሰበሰብን። ድሮ ቤቱን ይመሩ የነበሩ ሰዎች በቲያትርም በሙዚቃም በየትኛውም የኪነ ጥበብ ዘርፍ ያሉት ሰዎች አራቱም ቲያትር ቤቶች ውስጥ የነበሩ ያው ብሔራዊ ቲያትርን ሳይነቁ አላለፉም ሁሉ እነሱን ሰበሰብን። የቀድሞ ሰዎች በልካቸው ሰብስበን አሁንም ገና ያልተሰበሰበ መዓት ነው የሚሉት እነሱም ሲያወሩ ገና ምኑ ተነካ። አሁን ህዝብ ያያል፣ ተማሪዎች ያዩታል፣ ወጣቶች ያዩታል፣ ቲክቶከሮች ያዩታል። ለሁሉም ክፍት ደግሞ አድርገናል። ትልቅ ለየት የሚያደርገው ማንም ሰው ይግባ ነው። የሁሉም ቤት ነው። ሰላማዊ የሆነ ሰው፣ ኢትዮጵያን የሚወድ ሰው፣ ኪነ ጥበብን የሚወድ ሰው በቃ ስለ ሀገሩ ባህል፣ ታሪክ፣ እሴት ቤተ መንግስትም ስንል ይሄ ነውና ገብቶ በሚል ነው ያደራጀ ነው። አንደኛው የአልባሳት ሙዚየም። አልባሳት ማለት ዳዊትና ኦሪዮን ያኔ ቲያትሩን ለብሰው እንግዲህ የተጫወቱት ገጸ ባህሪያትን የሚመስል ያንን ገጸ ባህሪ እንግዲህ ስትላበስ አንተ ነህና እነዛ የተጫወቱት ባለሙያዎች የለበሱት አልባሳት አለ፣ ጫማ አለ፣ የብሔር ብሔረሰቦቹ ጋሻ አለ፣ አልባሳቶቻቸው አሉ፣ የሙዚቃ መሳሪያዎች አሉ፣ መዓት ነገር አለ። እንግዲህ በዛን ጊዜ ልብሱንም ገና መዓት ነው፣ አሁንም አላወጣንም ከሼልፍ ያልወረዱ የጥናትን እንትን ወረቀቶችም አሉ፣ አልባሳት አሉ፣ ቁሳቁሶች አሉ። እሱም ራሱን ችሎ አንድ ሙዚየም ነው ያደረግነው ማለት የአልባሳት ሙዚየም። ሌላኛው ደግሞ የምስሉን የመጽሔቱን ስክሪፕቶቹን ኦዲዮ ቪዲዮ ያለበት ፎቶ ያለበት ገና ስትገባ በግራና በቀኝ አለና እሱን አሁን እያነጋገረ ያለው ሰው እዛ ያለቅሳል። የሞተ ሰው አለ። ለምን ፎቶ ደግሞ ብዙ ነገር ይናገራል። ፖስተሮቻቸው ብዙ ነገር ይናገራል። የትልልቅ ሰዎች የነ ጋሽ ጸጋዬ
ራሱ ፎቶ ዛለ ስቴጅ ላይ ሆኖ ሲሰራ የነበረ ራሱ በቅርብ ጊዜ ደግሞ ተስፋዬ ገሰሰ ሲሸለም የነበረው ራሱ ጌትነት ነው 68 አመቱን ያከበርንለት 70 አመት ነው ብሔራዊ ቲያትር በ2 አመት ነው የሚቀደም ማለት ነውና የታናሽና የታላቅ የነሱን ፎቶ ለምን ትውልድ ሊማርበት ይገባል ብዙ ይጻፋል ብዙ ይዘከራል ብዙ ተዋንያን አዘጋጆች እንግዲህ ሂስም የሚሰጡ ሰዎች የሚያገኙት ዶክመንት እዛ አለ ማለት ነው አሁን ሌላው ከተማ አስተዳደሩ ነው ውጪውን ያንን እንግዲህ የመሰለ በአጭር ጊዜ ውስጥ ትልቅ በጀት በጅተው ነው እንዲታደስ የተደረገው ብሔራዊ ቲያትር የድሮ መልኩ ማለት አሁን ከቆይታ የተነሳ ብዙ ዲፎርምድ የሆኑ እንትኖች አሉና በዚህ አጋጣሚ የከተማ አስተዳደሩ ትልቅ አስተዋጽኦ አበርክቷል አሁንም እንደ ትልቅ እንደ አይከን የሚታይ ቤት ነው እንትኑና ፋውንቴኑን እዛው ፋውንቴን አለ ብዙ ወጪ የወጣበት ግራሩ ራሱ የኛ የብሔራዊ ቲያትር ትልቅ ታሪክ ያለው ነው እዛው ግራሩ ውስጥ ነው አሁን የጸጋይ ያሰራው ቅርጻ ቅርጽ ያልኩና ገና ያልተጠና ያልታየና እዛም አሁን ብዙ ምናስበው ነገር አለ ወደፊት እንግዲህ ይፋ ልናደርግ እንችላለን ከግራሩ ጀምሮ ውጪው እንደምታዩት እንደዛ እንዲያሸበርቅ እንዲያምር ከተማ አስተዳደሩ አድርጓል አሁንም ከኛ ጋር ነው ያለው ሌላ ደግሞ 70ኛ አመቱኛ እንዲከበር የፈለግነው የዕለት ሁለት እንዲሆን እኛ የፈለግነው ብሔራዊ ቲያትር ምን እየተሰራ ነው ሰው እንዲልም ጭምር ነው ሌላ ደግሞ በጣም እዚህ ማስታወስ የሌለብን በየኔም ማስበው የድሮ በቃ አለ ጥሩም ይሁን መጥፎ ታሪክ ነው አሁንም መንግስት እየሰራ ያለው ካለፉት መልካም ነገሮችን ይዘን ማስቀጠል አለብን መጥፎ ነገራችንን ቢሆን እየተማርን ግን ያን መጥፎ ነገር መድገም የለብንም ነው በጣም ለየት የሚያደርገው ደግሞ የባህልና ስፖርት ሚኒስቴርም ልዩ ትኩረት ሰጥቶታል አሁን በተለይ የኪነ ጥበብ ስነ ጥበብና ፈጠራ ዘርፍ ነብዩ የሚመራው ማለት ነው ክቡር ፕሮፌሰር ነብዩ የሚመራው ከኛ ጋራ ነው ከኢትዮጵያ ብሔራዊ ቲያትር ጋራ ያገናኘዋል እሱም አዲስ መዋቅር ነው እንደ ሚኒስትሪ አዲስ ገና ነው ማለት ነውና በሌላ በኩል አሁን 70ኛ አመቱን ስናከብር መንግስትም ልዩ ትኩረት ሰጥቶታል ለኢትዮጵያ ብሔራዊ ቲያትር ብቻ አይደለም ለኪነ ጥበብ በአጠቃላይ አዲስ ፖሊሲ እንዲቀረጽ ማህበራቱ እንዲሰበሰቡ ለሀገራቸው እንዲሰሩ ሀገር ማለት እንግዲህ ትውልድ ማስቀጠል የሚችሉ ትልልቅ ሰዎች የፈሩበትም ዘርፍ ስለሆነ በኢኮኖሚም በፖለቲካውም በማህበራዊ በዲፕሎማሲ ኪነ ጥበብን ያለያዘ ሀገር እንግዲህ ምንም ዋጋ እንደሌለው አምነው ነው ማለት ነው ይሄ ብሔራዊ ቲያትር ላይ በቃ የሚመጥን ስራ እንዲሰራ ቤቱም ደግሞ ታሪካዊነቱ ሳይቀይር ሪኢኖቬት እንዲደረግ አሁን በጣም ትልቅ እንቅስቃሴ ጀምሯል መንግስትም ስለዚህ በዚህ በኩል ሊመሰገን ይገባል ማለት ከዚህ በፊት ያልነበረ ነገር ነው እኛ ግን አሁን በኃይለ ሥላሴ ጊዜ የነበረው ብለን እናወራው እኮ በዘመኑ ስለነበሩ ነው ጥሩ ነገርን ሰርተዋል ያ ጥሩ ነገር ደግሞ አሁን ዓለም የደረሰበትን ስናይ ደግሞ ፍጥነት አለ ቴክኖሎጂው በቃ የተገማች የሚባለው እኮ ትክክል ነውና እኛ ብቻ ባለን አቅም 1 2 3 እርምጃ ከተራመድን በዛ 70 አመታት ጉዞ ውስጥ እየገቡ ያያሉ ምን እናግዝ ምን አስተዋጽኦ እናበርክት አዲሱም ትውልድ እዚህ ቤት ልግባ ለስራ ቢል ክፍት መሆኑን ጭምር አይተው የራሳቸውን ቤት እንዲንከባከቡ ሳይፋለስ ታሪኩን ሳይቀጥል ማንነው ታሪኩን ሳይዘነጋ ለትውልድ እንዲተላለፍም ጭምር አስበን ነው ማለት ነው እዚሁ ጋር አያይዘ እንደው ከዚህ እኛ በእኛ ዘመን ደግሞ የሚለውን ካነሳን አይቀር የኢትዮጵያ ብሔራዊ ቲያትር አዲስ ህንጻ ያስገነባ ነው አይደል እዛ አያይዘስ ትችል እሱም በጣም ታሪክ ነው ማለት ትችያለሽ በጣም ነው የገረመኝ እኔም እዛ ገና እንደገባሁ ነው ስጠይቀ ነበር ከዛ በፊት እኔ አፓረንትሺፕ ወጥቼበታለሁ በኢትዮጵያ ብሔራዊ ቲያትር እንደተባለው የሚተውኑት ሰዎች ለማግኘት እዛ ያሉትን ሰዎች ለማግኘት በጣም ብርቅ ነበር ብርቅ ነው ሲባል በቃ እንደ እንቁ የምታያቸውን ሰዎች እዛ ሄደ ማግኘት ከባድ ነው ግን እዛው ሄደን መድረክ ላይ መውጣት ጽሁፎቻችን ለነሱ መስጠት ኮሜንት እንዲያረጉን ማረግና ያ ቤት እንግዲህ መሰረቱ የተጣለው ይሄኛው ክላሲካል ስራዎችን እንዲያስቀጥል ታሪካዊነቱን ይዞ እንዲሄድ ያኛው ደግሞ ዘመናዊ ነው ያኛው ማለት አሁን አዲስ ተገንብቶ ግንባታው ተቋርጦ የነበረው ማለት ነው ምንድነው ሁለቱ ድልድይ ያላቸው የሚያገናኛቸው
ይሄኛው የታሪክ ስራ ትሰራለ ያኛው ደግሞ ዘመናዊ ስራ ትሰራለ መንግስት ይሄን አስቦ ነው ያቀናጀው እንትኑ ማለት በጣም ይገርም ነውና ዘመናዊውን ለመስራት አዲስ ቢልዲንግ ያስፈልጋል አዲስ ቴክኖሎጂ ያስፈልጋል አዲስ ስኪልድ ማን ፓወር ይፈልጋል ታሪኩን ደግሞ የሚያውቁ ሰዎች ታሪኩን ሳይበላሹት እዚህ ደግሞ የሚሰሩት አለ ልክ እንደ ግሪክ ማለት ነው ክላሲካል ግሪክ የሚለው ክላሲካል የኢትዮጵያ የጥበብ ስራዎች በብሔራዊ ቲያትር መሰራት አለባቸው ማለት ነው ያ ቤት ግን ለምን ተቋረጠ ብዬ ስጠይቅ በክቡር ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ነው መሰረተ ድንጋይ የተጣለው 2007 11 አመቱ ነው ማለት ነው የወጣት እድሜ በለው እንግዲህ አሁን ወደዛ እየገፋ ነበር ከዛ ኦቪድ ነበር 2010 ላይ የጀመረው በኮስት ነው እነሱ የሚሉት እንግዲህ እንጻው በጣም ኮምፕሌክስ ዲዛይን ነው አዲስ አበባ ውስጥ አይደለም እንደ አፍሪካም እንግዲህ ለየት ያለ ዲዛይን ይዞ እንደመጣ ነው እንግዲህ አሁን ገና ጅማሮ ላይ ስለሆነ ወደፊት የምናየው ይሆናል ግን ዲዛይኑ ኦግመንትድ ሪያሊቲ የሚባል አልቆ ምን ይመስላል የሚለው ላይ ስታይ በጣም ኢንክሬዲብል ነው እና ትልልቅ ምሰሶች የሚሸከም ህንጻ ነው ብዙ ወለሎች አሉት አንደር ቤዝመንት ራሱ 3 አለው ለተመልካችም ታስቦ የተሰራ ነው አሁን ፓርኪንግ በጣም እንቸገራለንና ለሱም ጭምር የተሰራ ነው ግዙፍ ስራዎችን የምትሰራበት ትልቅ መድረክ ነውና ሪቮልቪንግ ስቴጅ አሁን ምንለውን የሚያስንቅ እንደሆነ ነውና የሱ ዋጋ ንረት ችግር እንደገጠማቸው ነው አሁን ግን መንግስት አቅጣጫ አስቀምጦ በአጭር ጊዜ ውስጥ እንጻው እንዲጀመር ቶሎ ማልቆ እንዲያስረክቡን ትላንት ገብቷል ድርጅቱ ያሸነፈው ድርጅት ከመንግስት ጋር እንግዲህ ተነጋግረው ትላንት ገብቷል እሱ ማለት 70ኛው አመት ውስጥ ይሄም ታሪክ ልዩ ምዕራፍ ስለዚህ ያልቀልበን ተጠብቃለና በቀጠለበት አጋጣሚ ነው የመጣችሁት ይሄ ብዙ ሰዎች ጥያቄ ስለነበረ ቆንጆ ነው ከመጣችሁ ላይ ቀርኔ ሳልጠይቅ ማላልፈው አንድ ነገር ዘመኑ የማህበራዊ ሚዲያ ነው ሰው ቅንጭብጭብ ነገር ለምዷል ሰው መድረክ እጁ ላይ ያለ በያዘው ስልክ ብዙ ነገር ይሰራል ድሮ የብሔራዊ ቲያትር እና የሌላም የቲያትር ቤቶች ናፍቆት የነበረባቸው የጥበብ ጥም ያላቸው ስኪል ሊሆኑ ወጣቶች ራሳቸውን በትንሽ ነገር በያዙት ስልክ ማስተዋወቅ የሚችሉበት መድረክ ተፈጥሮላቸዋል ስለዚህ ከኦዲየንስ አንፃር ሶሻል ሚዲያ በቲያትሩ ዓለም ላይ ምን አይነት ተጽዕኖ እንደፈጠረ ነው እናንተ የምትገመገሙት በሌላ ቋንቋ ደግሞ ቲያትር አሁንም ብርቅ ነው የሚሉ ሰዎች ብሔራዊ ቲያትር እንደ ድሮ ስላልሆነ ብለው ያነሳሉ ብዙ ቅሬታ ፈጠራ እንደ ድሮ ስላልሆነ ቲያትር ቤቱ ያው እንደ ድሮ አይደለም እንላቸው ነገሮች ብዙ ናቸው በደምሳሳው ከዛ አንፃር ለሚቀርበው ጥያቄ ምንድነው የናንተ መልስና ግምገማ ኦኬ ያው ዘመንን ተዋጃለህና ብዙ ቴክኖሎጂ እጃችን ላይ ነው አሁን እንደ ብዙ ነገሮችን እጃችን ላይ ስናገኝ ለፍተህ ማግኘት ነገራችን በጣም ቀንሷል ቲያትር ግን ቲያትር ነው በተለይ መድረክ ላይ የሚቀርቡ ቲያትሮች ላይቭ ፐርፎርማንስ ናቸው የትኛውም ተመልካች ብቻ አይደለም ባለሙያው ጓጉቶ የሚያያቸው ናቸው ሁለቱን የማስታረቁ ላይ ሁለቱን አገናኝቶ የማስኬዱ ላይ ትልቅ ስራ ይጠበቅብናል እንደኛ የደንበኛ ልማት የሚባል አንድ ለብቻው መሪ ስራ አስፈጻሚ አለ ተመልካች ላይ የሚሰራ ኦዲየንስ ዲቨሎፕመንት ላይ በጣም መስራት እንዳለብን ነው ለምን ድሮኛ ተማሪ ሆነን የታላቁ የኢትዮጵያ ብሔራዊ ቲያትር የሀገር ፍቅር ቲያትር ራስ ቲያትርም ሲቲዮልም ቱር ያደርጉ ነበር ሀገሩ ላይ እና እጅግ በጣም የምንወዳቸውን አንጋፋ ባለሙያዎች ባለህበት ሀገር ባለህበት መድረክ ላይ መተው ያሳዩሃል ያንን አየህ ማለት ስታድግ ከገርል ፍሬንድ ጋር ቲያትር ቤት ናሽናል ቲያትር መምጣት ትመኛለህ ሀገር ፍቅር መሄድ ራስ ቲያትር መሄድ ትመኛለህ ተሰርተናልና ነው ትምህርት ቤቶች ቲያትሮች ይሄዱ ነበር ሃይ ስኩሎች ላይ ቲያትር ይታያል ዩኒቨርሲቲዎች ላይ ይታያሉ ያ ማለት መሰራት ማለት ነው የተመልካች ልማቱ ተሰርቷል ማለት ነው ያ ነገር ብሬክ አደረገ ሲያደርግ መሃል ላይ ቲክቶክ መጣ ይሄ ዘመኑ መጣና አጥሮ ሁሉም እጃችን ላይ ያሁን ትውልድ ስታስበውኮ ኢቭን ረጅም ወሬ እኮ አይወድም በቃ ሐሳብህን አጠር አድርገህ ገልጸህለት ዞር እንድትል እንጂ ተወያይቶ ያለውን ሐሳብ አውጥቶ ቻሌንጅ አድርጎ ምናምን አይፈልግም እና እነዛ ነገሮች ያ ብሬክ ያደረገው ነገር ያሳጣን ይመስለናልና ይሄን ተመልካች ልማት አሁን በ70ኛው ዓመትም ልንሰራበት ያቀርነው ትምህርት ቤቶች ላይ መስሪያ ቤቶች ላይ ሄደን ተመልካቹን ጠርተን በነፃ ማሳየታችን ምክንያት አንዱም ይሄ ነው
የመጡ ልጆችንም አይተናቸዋል። እንዴ ቲያትር ቤት እንደዚህ ነው የሚሉ ቲክቶክ ውስጥ እንደውም የተሻለ ስም አላቸው ብለን የምንጠራቸው ልጆች የዚህ አይነት ነገር አያውቁ ቲክቶከሮች ሁሉ መምጣት ጀመሩ። ያ አያውቁትም። ካላሳየን ደግሞ ማወቅ አይችሉም። እነሱን ካሳየናቸው እነሱ መተው እዛ ከቀሩ የጠፉት ሰዎች ይመጣሉ ብለን እናስባለንና የዛ የማስታረቅ ትልቅ ስራ እንደምንሰራም አስበናል፣ ተነጋግረናል፣ እንሄድበታለን። ያጎደልኩት ያለው ትንሽ ጉዳዩ በጣም ዲቤተብል ነው። አሁን በእኛ ሀገር ውስጥ ኪነ ጥበብ እንዴት ነው? ይሄም ጥናት ይፈልጋል። በነገር ላይ ተመልካች ለምን ጠፋ ብለን ስንል ብዙ ምክንያቶች አሉት። የራሱ ኮቪድ ራሱ ብዙ ስብራቶችን አስቀምጦ ሄዷል። አሁን እሱም ባታነሳም በሌላ በኩል ደግሞ የኛ ኦዲየንስ እና ኪነ ጥበብ እንግዲህ ብዙ ሚዛን ይፈልጋል። ሚዛን ላይ ስታስቀምጥ ብዙ ነገር ነውና ብቻ ዞሮ ዞሮ ብሔራዊ ቲያትር በአዋጅ የተቋቋመ ትልቅ ተቋም ነው። ስልጣን አለው፣ ተግባርም አለው። በአገሪቱ ውስጥ ያሉትን የኪነ ጥበብ ስራዎች የአንበሳውን ድርሻ ይዞ መሄድ አለበት። አሁንም መስፋፋት ያለበት ብሔራዊ ቲያትር ነው። ክልሎች ጋር መድረስ ያለበት አሁንም ስልጣና ብለን ቅድም ያልነው ለዛ ነው። አንድ ለናቱ ሳይሆን አንድ ለሁሉም የተባለውም ለዚህ ነውና ተደራሽ መሆን አክሰሲቢሊቲው መስፋት አለበት። በሌላ በኩልም ኮምፒቲሽን ነው። አሁን ዘመኑ መወዳደር አለ። ስትወዳደር ባህልን መልቀቅ የለብህም። አሁን ጎጂ ነገሮች ደግሞ አሉ ኢትዮጵያ ውስጥ ፕራክቲካሊ እየተሰራ ያለና እሱን ህዝቡ መጸየፍ አለበት። ወጣቶቻችን የት ይውላሉ? ቲክቶክ ምን ያስተምራል? እውነት ነው ወይ? የተወሰኑ ግለሰቦች እንግዲህ ውጤታማ ሆነውበት ይሆናል። የኛን አባቶች የኛን እናቶች አሁን ሀገሪቷ የያዘችው የእድገት ፍጥነት ማራመድ የሚችል ትውልድ መፍራት ያለበትና አሁን በጣም የሚገርመው ፍጥነት የሚባል ነገር አለ፣ ፈጠራ የሚባል ነገር አለ፣ መዝለል ደግሞ የሚባል ነገር አለ። መዝለል ማለት በቃ ሪስኩን ወስደህ ለመጻይ የኢትዮጵያ እጣ ፈንታ አሁን በቃ የሆነ ማድረግ ያለብን መስዋዕትነት ከፍለ መሄድ አለብን። አሊያም በድሮ ቴክኖሎጂ ያሰብ በድሮ አስተሳሰብ ያሰብ መሄድ ስለማንችል ፈጠራ ያላቸው ሰዎች ይምጡ ነው። አሁንም እኛ በሩን ከፈትነው። ቤቱ ውስጥ ያሉትም ሰዎች ሐሳባቸውን ይቀይሩ። ከዘመኑ ጋር መሄድ ዘመን ሲባል ትንሽ ጥንቃቄ ያደረኩ የምናገረው የሌላውን ዓለም አይደለም። የኛን ትልቅነት፣ የኛን አብሮነት፣ የኛን መፋቀር፣ የኛን አሁን የጀመርነውን የእድገት ለውጥ ይዘን ለመሄድ ብሔር አይፈልግም፣ ሃይማኖት አይፈልግም፣ ብሔራዊ ቲያትርም ይሄን አይፈልግም። ከየትም ጥግ ይምጣ ፈጠራው ህዝብን የሚያስተምር ከሆነ ለትውልድ ምሳሌ ሊሆን የሚችል ከሆነ በሩ ክፍት ነው እኮ ያልነው ለዛ ነው። የድሮዎቹ በዘመናቸው ሰርቶ አልፈዋል። ሁሉ ጊዜ ጸጋዬ አንልም፣ ሌላ ጸጋዬ መፈጠር አለበት። ሁለተኛ ጸጋዬ መምጣት አለበት። ሁሌ ጥላ አንልም። እንግዲህ ጥላውን መሆን የተፈጥሮ ጉዳይ ቢሆንም ሁለተኛ ሶስተኛ ጥላውኖች መምጣት አለባቸውና ወጋየሁ ራሱ በተወነ በጣም አንዱ ምሰሶ ነው የብሔራዊ ቲያትርና ወግሾ ሲባል በቅርብ ጊዜ እንደሞተ ነው እንግዲህ ሰዎች የሚናገሩት። እነሱን አግኝቼ ባናገርኳቸው ላለው ነው ራሴና ቤቱ ምን ይመስል ነበር እና እነዛ እንግዲህ የሰጡልኛ አደራ ያስረከቡ ኢትዮጵያን ተሸክማችሁ ዓለም ላይ ዙሩ። አሁንም እኮ ዓለም ላይ መዞር ያለበት የኢትዮጵያ ብሔራዊ ቲያትር ነው። ዲፕሎማት ነው ማለት ነው። የውጪ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የፖለቲካም ጉዳይ ነው። ትልቅነትን የምታሳየው በኪነ ጥበብ ነውና ለዛ ነው ጠፋ ሳይሆን አሁን ንጉስ አርማ የዛሬ 25 ዓመት እዛ ቤት እንደነበረ ነው። ንጉስ አርማ ስለሆነ አይደለም ሰው ተመልካች የወደደው። አንዳንዶቹ ወንበርም ይላል ወይ የመንበር ጉዳይም አይደለም። ላይቭ ማለት በቀጥታ እዛ ላይ ያንተን ህይወት ዓለምን ቀንጭቦ በዛች ጠባብ መድረክ ላይ የሚያሳይህ ነው ቲያትር ማለት ሰው ቆሞ ያያል። መደብ ላይም ከሰራለት ያያል ተመልካች። የቦታ ጉዳይ ማለት የሚቀርብለት ነገር ምንድነው? አሁን ንጉስ አርማ የትወና ጉዳይ ታነሳበታለ። በጣም አሜዚንግ ኮምፖዚሽኑ፣ አሰራሩ፣ የዳይሬክቲንግ ጉዳይ ታነሳለ እዛ አዘጋጁ የጽሁፉ ኢንተርፕሬት የተደረገበት ስብስባቸው የክሩ የኮኦፕሬሽን ማለት አብሮ የመሄድ ነገሩን መድረክ ላይ ስታመጣ በቃ ግርማ ሞገስ እንዲኖረው የማድረግ ጥበብ ነው ማለት ነው። ንጉስ አርማ 25 ዓመት ቆይቶ ከዛ የመጣበትና አሁንም እንደ ንጉስ አርማ አይነት ሊያወዳድር የሚችል አሸንፈ የምትወጣበትን የመድረክ
ስራ እንግዲህ ወደፊት ያራምድልኛል የምትለውን ይዞ መምጣት ነው። ለዛ እኮ ነው የከፈትነው እኛ። አሁንም ተመልካቹ ጋር የድርሰት ሀሳብ ያላቸው ሰዎች ካሉ ተመልካች ስንል ሁሉንም ነው። እኛ ብዙ አይነት ነው ተመልካች ሲባልና ቤቱ ክፍት ስለሆነ አውረን እንስራ። ስንሰራ ግን በምን በስልጣናችን፣ በተግባራችን፣ በኢትዮጵያዊነታችን ኢትዮጵያኒዝም ስንል የሁሉም ብሔር የሁሉም ህዝብ ባህል እሴቱ ያንን ተሸክሞ ሊሄድ የሚችል ከመጣ ባህላችንን ካልነካብን ክፍት ነውና በዚሁ አጋጣሚ መጥቶ መስራት ይችላሉ ነው። በጣም ጥሩ ደስ ይላል። እንግዲህ በአጋጣሚው ለጸሐፊያንም መድረክ አጣን የሚቀበለን አጣን ግን ስራ አለን ለሚሉ ሁሉ የቀረበ የኢትዮጵያ ብሔራዊ ቲያትር ግብዣ ነው። በጣም ትልቅ ግብዣ ነው። ስለዚህ ያጠቃለልን ልንሄድ ነው። እንግዲህ ስለመጣችሁ በእውነት በጣም እናመሰግናለን። ትልቅ ክብረ በዓል ነው ጥላችሁኛ ጋር ይህንን የመሰለ መረጃ የሰጣችሁን። እስቲ እንግዲህ ይህንን ዝግጅት ይህንን ክብረ በዓል እንዲሳተፉ በፈለጋችሁት በወደዳችሁት አይነት አገላለጽ ግብዣችሁን አቅርቡና እንጨርስ። እኔ ልጀምርና ብሮካሽ ይሰጣሉ። እሺ ያው እንዳልሽ ትልቅ በዓል ነው። የ70 ዓመታችንን ነው የምናከብረው። 70 ዓመታችንንም ስናከብር ታላቅ ድግስ ደግሰን ነው ያለንን ነው። ሰው እንግዲህ ጓዳው ያለውን አይደለ ብሉልኝ ጠጡልኝ የሚለው እነዛን ያሉንን ቲያትሮቻችንን ነው ሙዚቃዎቻችንን ያቀረብነው። የዳዊት ኦርኬስትራ የነበረውን ቫራይቲ ኦርኬስትራ የኢትዮጵያ ብሔራዊ ቲያትር ቫራይቲ ኦርኬስትራ ነው የሚባለው። ድንቅ ስራውን አዘጋጅቶ ሙሉ አሁን የሙዚቃ ፐርፎርማንስ ክለቦች ላይ ወይንም ስፔሻል ተብሎ ጥሪ ተደርጎ ነው እንጂ ያለው በቲያትር ቤት ረጅም ያለ ጊዜ ሆኖታልና ቫራይቲ ኦርኬስትራውን ሰዓት ይዘንለት ለብቻው ልክ እንደ የቲያትር ሰዓት ተደርጎለት ያቀርባል እና በዚህ ስጦታችን መሃል አንዱ እሱም ነው። የእዝራ ኦርኬስትራ እንደዚሁ የባህሉ ማለት ነው። እሱም ዝግጅቱን አጠናክሮ እየጠበቀን ያለው ቲያትሮቻችን እንዲሁ ከቅዳሜ እስከ ቅዳሜ ብለን እያሳየን ያለ ነው። የዛሬ 8 ሰዓት ኦሬዲ ጀምሯል። ግን ከ11 ሰዓት ተኩል ጀምሮ 12 እንግዶች የሚባል ድንቅ ቲያትር አለን። እሱን መተው እንዲያዩ ነገም እንደዚሁ አለን። ሸንጋይን የመሳሰሉ ቲያትሮች ማክሰኞ ዕለት የሀገር ፍቅር ቲያትር ነው ስራውን ይዞ የሚያቀርበው። ዓለም ሲኒማ እየታዩ ያሉ እነ ደጋግ ሰይጣኖች እነ ተፈራ ወርቁ ቲያትር መጥቶ ይቀርባል እኛ ጋር። ሌሎችም ቅድም የተናገርናቸው የአዲስ አበባ ዩኒቨርሲቲ የሚያቀርበው የኦሮሚያ ባህል ማዕከል የሚያቀርበው ስራዎች አሉ። የመጨረሻው ዝግጅታችን ደግሞ ደመቅ ያለ ነው። እነዚህን ዝግጅቶቻችንን ታዳሚው መጥቶ ከልጆቹ ጋር ከእናቱ ጋር ከአባቱ ጋር እኛ ያሳልፍነው ጥሩ ትዝታዎች አሉን። ቲያትር ቤት ስንገባ ቤተ መቅደስ የገባን ያህል የሚሰማን ሰዎች ነን። ያን ስሜት እንዲጋሩ ነው የምንፈልገው። በትልቅ ክብር ከበር ጀምሮ ደስ ብሎን በጥሩ ፈገግታ እንቀበላለን። ይምጡልን። ደስ ይላል። እሺ መጨረሻ እንግዲህ ያው ጊዜ በቃም ስለ ብሔራዊ ቲያትርም ለማውራት ትልቁን ምስጋና የምትወስዱት ኤንቢሲዎች ናቸው። እኔም ወደዚህ ከመጣው የመጀመሪያ ስቱዲዮ የገባሁት ሌላ ቦታ አልገባሁ። ለየት ያደርገዋል። ለምን ለኢትዮጵያ ብሔራዊ ቲያትር ክብር ሲባል ስለጠራችሁን ብለን ነው እኔም የመጣሁት። ስለዚህ ምስጋና ይድረሳችሁ። ቀጣይ ኢትዮጵያ የምትባለው ሀገር ለሁሉም ትበቃለች፣ ለዓለም ትተርፋለች። ህዝቦቿ በቀለም በሃይማኖት በብሔር ሳይለያዩ አንድ ላይ አብረው እንግዲህ ዓለም ላይ ገናና ሀገር መሆኗን ለማስመስከር ኪነ ጥበብ ትልቁ መሳሪያ ስለሆነ ሀገራችንን ተሸክመን ትልቅ የእድገት ማማ ላይ ለማስቀመጥ በኪነ ጥበብ አብረን እንስራ ነው ጥሪው። 70ኛ ዓመቱን አስመልክተን የምናስተላልፈው። በዚህ አጋጣሚ ደግሞ ሀገር ውስጥም ያሉ ውጭም ያሉ የኢትዮጵያን ብሔራዊ ቲያትር የሚወዱ አጠቃላይ የኪነ ጥበብ ቤተሰብ ሪኢኖቬት በመናደርግበት ሂደት ውስጥ መተው ቢጎበኙትና ቢያግዙን ባለሀብቶች አሉንና ለነሱ ምንም ማለት አይደለም እና ሙዚየም ውስጥ በወርቅ ቀለም ተጽፎ ስማቸው እንዲቀመጥና ቤት ውስጥ ለማሳደስ የፈለግነው ብዙ እንትኖች አሉ። ቢያዩ ባለሙያ ቢያዩ በቃ ቢመክረን ብለን ያሰብነው አንድ ለሁሉም ሆኖ እንዲሄድ እሱ ውስጥ እንግዲህ እንዲያግዙን እኛም እንፈልጋለን። በመጨረሻ ላይ ነው የምለው ሚዲያዎችም መስራት አለባቸው ኪነ ጥበብ ላይ ወደፊት። አሁን ኤንቢሲም ይሁን ሌላ እናንተ ብትሆኑ ቅድሚያ ልንሰጣችሁ እንችላለን።
የራሱ ፕሮግራም ሊኖረው ይገባል ብሔራዊ ቲያትር yes በሙዚቃም በለው በቲያትርም በለው ወይ በሌላ የኪነ ጥበብ ፎርማት አብረን ብንዘልቅ የተለየ እይታን አንዱ ኦዲየንስን የምናመጣበት እሱ ነው በዩቲዩብ ላይ በቲክቶክ ላይ ራሱን የቻለ እንትን ቢኖረውና በአግሪመንት አብሮን የሚሰራ ድርጅት እንፈልጋለን አንዱ ኤንቢሲ ነው ብዬ ነው ማስበውና አብረን ብንሰራ የተሻለ ደግሞ መጻኢ ሁለተኛው እንግዲህ 70 አመታትን አብረን ለመሄድ አብረን እንስራ ነው እንግዲህ 20 ነው በ20 መዝጊያውን ያደርጋል ዛሬ 14 አይደለ ኦልሞስት መጪው ቅዳሜ ደመቅ ያለ መዝጊያ ይደረግለታል ሚዲያዎች እንዲመጡ ባለሀብቶችም እንዲመጡና አሁን ያልኩትን ሪኢኖቬት በመናደርግበት እንደገና እንዲታደስ አብረን እንድንሰራ ባለሀብቶችም መጥተው ቢያናገሩን ቲክቶከሮችም ኤኒ ሚዲያ ላይ ጤነኛ ስራ የሚሰራ ሰው መጥቶ ከኛ ጋራ ይስራ ይጎምዩት ይዝናኑበት በነፃ ከፍተናል አሁንም ቲያትር እየታየ ነው ነገም ይቀጥላል እስከ 19 ይቀጥላል 20 ይቀጥላልና እንግዲህ ደመቅ አድርገን እንደከፈት ነው ደመቅ ያለ የብሔራዊ ቲያትር ልደት የትውልድ ልደት ሆኖ እንዲቀጥል ጥሬን አስተላልፋለሁ ስለጠራችሁ እናመሰግናለን በጣም አድርገን እናመሰግናለን የአንጋፋው ኢትዮጵያ ብሔራዊ ቲያትር የ70ኛ ዓመት መታሰቢያን ክብረ በዓልን አስመልክቶ እየተከናወነ ያለውን እንደ ተቋም ትልቁን ተግባር ሊነግሩን ነው የመጡት አቶ ባረከ እንግዲህ ወደ ተቋሙም በቅርብ ነው የመጡት እኛ ደግሞ ጠልፈን አንጥታናቸዋል ለመጀመሪያ ጊዜ በቀጥታ ስርጭት በጣም ከነገሩን አዳዲስ ነገሮች አንፃር እጅግ ብዙ እንድንጠብቅ ደግሞ አድርገውናል እንደገና ታዋቂው አርቲስት ካሌብ በቲያትር ቤቱ ደግሞ የቲያትር መሪ ስራ አስፈጻሚ ሆኖ በአዲስ መልኩ ዘርፉን እየመራ ነው የሚገኘው ሁለታችሁም ስለመጣችሁ ስላጋራችሁን የጋራ ስለሆነ ጉዳይ በጋራ ስለተጫወትን እጅግ እናመሰግናለን ደስ ብሎናል እናመሰግናለን